የተመጠነ ቡና መጠኑ ስንት ነው? ሰላም ሰላም ውድ ቤተሰቦች እንደሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የተመጠነ ቡና መጠኑ ስንት ነው በሚል አጭር ርዕስ እንነጋገራለን። የተመጠነ ቡና ስንል አንድ ሰው በቀን መውሰድ ያለበት የቡና መጠን ማለት ነው። ስለዚህ አንድ ሰው በቀን መውሰድ ያለበት የቡና መጠን ስንት ነው? ይህን በሁለት ግሩፕ ከፍለን ለማየት እንሞክራለን። የመጀመሪያው ጽንስ ላይ ላሉ እናቶች ሲሆን ሌላው ደግሞ ከጽንስ ውጭ ላሉ እናቶችና ለወንዶች ይሆናል ማለት ነው። ስለዚህ አንድ ጽንስ ላይ ያለች እናት በቀን መውሰድ ያለባት የቡና መጠን ከ200 ሚሊግራም ካፊን በታች መሆን መቻል አለበት። የካፊን መጠኑ ከ200 ሚሊግራም በታች መሆን መቻል አለበት። ከጽንስ ውጭ ባሉ እናቶችና ለወንዶች ደግሞ ከ400 ሚሊግራም በታች መሆን አለበት። ማለትም የካፊን መጠኑ ከ400 ሚሊግራም በታች መሆን አለበት። እንግዲህ ባለፈው ርዕሳችን በቡና ወይም በኮፊ ውስጥ ያሉ ንጥረ ነገሮችን አይተናል። ከነዛ ንጥረ ነገሮች አንዱ ካፊን የሚባለው ንጥረ ነገር ነው ብለናል ማለት ነው። ስለዚህ የቡና መጠን በቀን ውስጥ የተመጠነ ቡና የምናሰላበት ንጥረ ነገር የትኛው ነው? ካፊን የሚባለው ነው ማለት ነው። ስለዚህ በካፊን መጠን ተንተርሰን ነው በቀን አንድ ሰው መውሰድ ያለበትን የቡና መጠን መወሰን የምንችለው ማለት ነው። ስለዚህ 200 ሚሊግራም ካፊን መኖሩን 400 ሚሊግራም ካፊን መኖሩን እንዴት እናውቃለን የሚል ጥያቄ መነሳቱ አይቀርም። ለዚያ ደግሞ መልስ ልስጣችሁ። ቡና ካፈላሉ አንጻር በሶስት ይከፈላል። አንደኛው ብሩዊድ ኮፊ ወይም ደግሞ የጀበና ቡና ይባላል። ይቺ ፊልተሯንም ይጨምራል እሱ ብሩዊድ ኮፊ ወይም የጀበና ቡና። ሁለተኛው ፈጣን ቡና ወይም ኢንስታንት ኮፊ ይባላል። ሶስተኛው ኤስፕሬሶ ኮፊ ወይም ደግሞ የማሽን ቡና ይባላል ማለት ነው። ኤስፕሬሶ ኮፊ ወይም የማሽን ቡና ይባላል። ወደ መጀመሪያው ስንመጣ ማለትም ብሪውድ ኮፊ ወይም ደግሞ የጀበና ቡና የሚባለው ስንመጣ እንግዲህ አንድ በጽንስ ላይ ያለች እናት መውሰድ ያለባት የካፊን መጠን ከ200 ሚሊግራም ነው ብለናል። ከዛ ከጽንስ ውጭ ያሉ እናቶችና ወንዶች ደግሞ መውሰድ ያለባቸው የካፊን መጠን ከ400 ሚሊግራም በታች መሆን አለበት ብለን ተነጋግረናል አይደል? ስለዚህ አንድ ነገር ልታስተውሉልኝ የሚገባ አንዷ ስኒ ቡና 240 ሚሊ ሊትር ናት። 240 ሚሊ ሊትር ናት። ይችን እንድታስተውሉልኝ እፈልጋለሁ። አንዷ ስኒ ቡና 240 ሚሊ ሊትር ናት። ስለዚህ አንዷ ስኒ ላይ 95 ሚሊግራም ካፊን አለ። አንዷ ስኒ ላይ 95 ሚሊግራም ካፊን አለ። ይህ የእንትን ቡና ሲሆን ነው የጀበና ቡና ወይም ይቺ የፊልተሯ ቡና ሲሆን አንዷ ስኒ ስንት አላት? 95 ሚሊግራም አላት። ሁለቱ ስኒ ላይ ስንት አለ ማለት ነው? 95 ሲደመር 95 ስንት ነው? ሁለቱ ስኒ 190 ይሆናል ማለት ነው። ስለዚህ አንድ እናት መውሰድ ያለባት ደግሞ ከ200 በታች መሆን አለበት ብለናል። ስለዚህ አንድ እናት ብሩዊድ ኮፊ ወይም የጀበና ቡና ከሆነም እየተጠቀመች ያለችው ከሁለት ስኒ በታች በቀን መጠቀም አለባት ማለት ነው። ከሁለት ስኒ በታች መሆን አለበት። ስለዚህ 2 ስኒና 1 ስኒ ወይም ደግሞ 2 ስኒ መውሰድ ትችላለች። ምን ከሆነ? ብሩዊድ ኮፊ ወይም የጀበና ቡና ከሆነ ማለት ነው። ሌሎች ደግሞ ከጽንስ ውጭ ያሉ እናቶችና ወንዶች ደግሞ እስከ 400 ሚሊግራም መውሰድ ይችላሉ ብለናል አይደል? ስለዚህ አንዷ ስኒ 95 ሚሊግራም ካላት አራቱ ስኒ ስንት ይኖራል? ከ400 በታች ነው የሚሆነው። 190 ሲደመር 190 380 ማለትም ከ400 ሚሊግራም በታች ሆነ ማለት ነው። 380 ሚሊግራም ድረስ መውሰድ ይችላሉ። ያ ማለት 4 ስኒ መውሰድ ይችላሉ ማለት ነው። 4 ስኒ መውሰድ ይችላሉ። ምኖች? ከጽንስ ውጭ ያሉ ሰዎች 4 ስኒ የጀበና ቡና ወይም ይችን የፊልተሯን ቡና መጠቀም ይችላሉ በቀን ማለት ነው። ከዚህ በላይ መጠቀም አይቻልም። ስለዚህ አንድ እናት ከ2 ስኒ በላይ የጀበና ቡና መጠቀም የለባትም በቀን። እንዲሁም ከጽንስ ውጭ ያሉ እናቶችና ወንዶች ከ4 ስኒ በላይ የጀበና ቡና በቀን መጠቀም የለባቸውም ማለት ነው። ስለዚህ ሬኮመንድ ዶዙ አሁን የነገርኳችሁ ነው። ወደ ሁለተኛው ስንመጣ ማለትም ኢንስታንት ኮፊ ወይም ፈጣን ቡና ወደሚለው ስንመጣ እንዴት ይዘጋጃል የሚለውን ታውቁታላችሁ። ካላወቃችሁት ኮመንት ላይ ጻፉልኝ፣ እሱን እንመጣበታለን በሌላ ቪዲዮ። ስለዚህ ኢንስታንት ኮፊ ወይም ደግሞ ፈጣን ቡና እንዴት መጠኑ ምን ያህል ነው ብለናል። መጠኑ ምን ያህል ነው? ከላይ የነገርኳችሁን እንትን መርሳት የለባችሁም። አንድ እናት
የጸነሰች እናት መውሰድ ያለባት የካፌን መጠን ከ200 በታች ነው የሚለውን መርሳት የለባችሁም። ከጽንስ ውጭ ያሉ እናቶችና ወጣቱ ወንዶች ደግሞ ከ400 ሚሊግራም ካፌን በላይ መውሰድ የለባቸው የሚለውን ይችን አንኳር ነጥብ ናት፣ መረሳት የለባትም። ስለዚህ አንዷ ስኒ እንግዲህ 240 ኤምኤል ነው የምትይዝ ብያችኋለሁ። አንዷ ስኒ የፈጣን ቡና ደግሞ የምትይዘው የካፌን መጠን 60 ሚሊግራም ነው። 60 ሚሊግራም ነው። ስለዚህ አንዷ ስኒ 60 ሚሊግራም ከሆነች ሁለቷ ስኒ ስንት ሚሊግራም ትሆናለች? 120። ሶስቱ ስኒ ስንት ይሆናል? 180 ይሆናል ማለት ነው። 180። ስለዚህ 180 በላይ መሄድ አንችልም፣ ስንደምረው ከ200 በላይ ስለሚሆንብን ማለት ነው። ስለዚህ አንድ በጽንስ ላይ ያለች እናት መውሰድ ያለባት ፈጣን ቡና ወይም ኢንስታንት ኮፊ መጠን መውሰድ ያለባት ከ3 ስኒ በታች መሆን አለበት። ከ3 ስኒ በታች መሆን መቻል አለበት ማለት ነው። ጽንስ ውስጥ ያለች ከሆነች ከጽንስ ውጭ ያሉ እናቶችና ወንዶች ደግሞ እንግዲህ 400 ሚሊግራም በታች መውሰድ አለባቸው ብለናል አይደል? አንዷ ደግሞ ስኒ የኢንስታንት ወይም የፈጣን ቡና የምትይዘው 60 ሚሊግራም ካፌን ነው ብለናል። ስለዚህ 400 ሲካፈል ለ60 ስንት ይሆናል? አካፍሉት። እስከ 6 360 ይሆናል አይደል? 360 ነው። ስድስቱ ስኒ 360 ነው የሚሆነው። 360 ብንደምርበት ከ400 ይበልጥብናል። ስለዚህ ከ6 ስኒ በታች መሆን አለበት ማለት 6 ስኒና ከዛ በታች መውሰድ ይችላሉ። ምን ፈጣን ቡና። ስለዚህ ከጽንስ ውጭ ያሉ እናቶችና ወጣት ወንዶች ከ6 ስኒ በታች 6 ስኒና ከዛ በታች ኢንስታንት ኮፊ ወይም ፈጣን ቡና መጠጣት ይችላሉ በቀን ማለት ነው። ወደ ሶስተኛውና ወደ መጨረሻው ስንመጣ የማሽን ቡና ወይም ኤስፕሬሶ ኮፊ በቀን የምንወስደው መጠን ስንት ነው የሚለውን ነው። እዚህ ጋር በጣም ጥንቃቄ እንድታደርጉልኝ ይፈልጋለሁ። የማሽን ቡና ብለን አዘዘን ሙሉ የማሽን ቡና የምንጠጣ ብዙዎች ነን አይደል? የማሽን ቡና አዘዘን ሙሉ የማሽን ቡና ይሆናል። እንደዛ ሙሉ አንዱ ስኒ የማሽን ምን ይሆናል? ቡና ይሆናል አንዱ ስኒ ማለት ነው። በፍጹም ይህ ስህተት ነው። የማሽን ቡና የእንትን መጠኑ በጣም ከፍተኛ ነው። የካፌን መጠኑ በጣም ከፍተኛ ነው። ስለዚህ የማሽን ቡና ሙሉ ቡና መሆን የለበትም፣ ካፌን መሆን የለበትም። ስለዚህ መቀላቀል አለበት። ከወተት ጋር ሊሆን ይችላል፣ ከሌላ ጋር አቀላቅለን መጠጣት አለብን። ኤስፕሬስ መሆን አለበት ማለት ነው። ኤስፕሬስ መሆን አለበት። ምሳሌ ልንገራችሁ። በአንድ ፕረስ የሚወጣው የቡና መጠን 30 ኤምኤል ነው እና ዋን ሹት ይባላል። ያቺ በአንድ ፕረስ ማሽኑ ስንጫነው የሚወጣው 30 ኤምኤል ነው ወይም ደግሞ ዋን ሹት ይባላል እና ያቺ አንዷ ሹት 30 ኤምኤሏ የያዘችው 63 ሚሊግራም ነው። 63 ሚሊግራም ነው። እንግዲህ 240 ከሆነ አንዷ እንትን ደግሞ አንዷ ስኒ 240 ኤምኤል ከሆነች አስባችሁታል። 240 አንዷን ስኒ ልንሞላ ስንል በጣም ብዙ እንትን የሆነ ሚሊግራም ይዝብናል ማለት ነው። ስለዚህ አንዷ ፕረስ ስንት ናት ብያቸዋለሁ? 30 ኤምኤል ናት። 30 ኤምኤሏ ደግሞ 63 ሚሊግራም ናት። ስለዚህ አንዷ ሹት 63 ሚሊግራም ከሆነች ሁለቷ ሹት ስንት ትሆናለች? 126። ሶስቷ ሹት ደግሞ 189 ትሆናለች። ስለዚህ 3 ሹት ብቻ ነው መውሰድ የምንችለው ወይም 3 ሹት ብቻ ወይም ደግሞ 90 ኤምኤል ማለት ነው። 90 ኤምኤሏ ደግሞ አንድ ስኒ አትሞላም። የአንድ ስኒ ስንተኛ ማለት ነው? አንዱ ስኒ 240 ነው ብያለሁ አይደል? አንዱ ስኒ 240 ከሆነ በ90 ስታካፈሉት ኦልሞስት የስኒውን 1/3 እንደማለት ነው። እንደዛ እንደማለት። ስለዚህ 3 ፕረስ ከማሽኑ 1 2 3 ፕረስ በሚያጠቡ እናቶች ላይ በጽንስ ባላቸው እናቶች ላይ መውሰድ ያለባቸው። ከዛ በኋላ ያለውን ወተት መቀላቀል፣ ሌላ ነገሮችን መቀላቀል ነው እንጂ ሙሉን መውሰድ የለብንም ማለት ነው። ከጽንስ ውጭ ባሉ እናቶች ደግሞ ስለዚህ አንዷ ሽት ስንት ናት ብለናል? 63 ኤምኤል ናት። ሁለቷ ሽት 126። ስለዚህ አሁንም አራቱ ሹት ስንት ይሆናል? 126 ሲደመር 126 ደምሩት 252። 126 ሲደመር 126 252። አሁንም 126 ደምሩበት 2 ሹት ጨምራችሁ ማለት ነው ከ400 በታች ይሆናል። ስለዚህ 6 ሹት ነው መውሰድ የሚችሉት። 6 ሹት እና ከዛ በታች ከ6 ሹትና ከዛ በታች መሆን መቻል አለበት ማለት ነው።
ገብቷቸዋል አይደል? ከ6 ሹትና ከዛ በታች 6 ሹት ማለት ደግሞ አንዷ ሹት 30 ኤምኤል እና ብለናል። 30 ኤምኤል ሲባዛ በ6 ስንት ነው? 180 ነው። አንድ ስኒ አይሞላም። 180። ምክንያቱም አንዷ ስኒ ስንት ነች? 240 ስለምትሆን ማለት ነው። ስለዚህ ከጽንስ ውጭ ያሉ ሰዎች ራሱ አንድ የስኒ የማሽን ቡና መጠጣት የለባቸውም። የማሽን ቡና መጠጣት የለባቸውም። ሲጠቃለል ብሪውድ ኮፊ ወይም ደግሞ የጀበና ቡና ከሆነ የሚያጠቡ በጽንስ ላይ ያሉ እናቶች መውሰድ ያለባቸው 2 ስኒና ከዛ በታች ነው። ከጽንስ ውጭ ያሉ እናቶችና ወንዶች ደግሞ መውሰድ ያለባቸው 4 ስኒ እና ከዛ በታች ነው። ሁለተኛ የፈጣን ቡና ወይም ኢንስታንት ኮፊ ከሆነ ደግሞ በጽንስ ላይ ያሉ እናቶች መውሰድ ያለባቸው 3 ስኒና ከዛ በታች ነው። ከጽንስ ውጭ ያሉ እናቶችና ወንዶች መውሰድ ያለባቸው 6 ስኒና ከዛ በታች ነው። እስፕሬሶ ወይም ደግሞ የማሽን ቡና ከሆነ ደግሞ አንድ በጽንስ ላይ ያለች እናት መውሰድ ያለባት ከ3 ሹት በታች ነው፣ ወይም ከ90 ኤምኤል በታች መሆን አለበት ነው። ሌላው ወተት ምናምን መቀላቀል አለበት፣ ሌሎች ነገሮች መቀላቀል አለባቸው ነው። ከጽንስ ውጭ ያሉ እናቶችና ወንዶች ደግሞ ከ6 ሹትና ከዛ በታች መውሰድ ይችላሉ። ሌላውን ደግሞ ምን ማድረግ አለባቸው? ማቀላቀል ይችላሉ፣ ለመሙላት ስኒውን መሙላት ከፈለጉ ማለት ነው። ስለዚህ እነዚህ ናቸው የሚወሰዱት። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሰንበቱ።